ሰላም ሰላም፣ ውድና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ጋር ሁሉ ሰላም ነኝ። እናንተም ሰላም በያላችሁበት ተረከብ ይበልልኝ። ዛሬም እንግዲህ ያው ለየት ባለ መልኩ መጥቻለሁ። ለመክሰስ፣ ለቁርስ፣ አንዳንድ ሰውም ደግሞ ለራትም ቢሆን ቀለል ያለ ነገር ነው ይመገቡታል ማለት ነው። ለመክሰስ ለቁርስ ደግሞ አብሶ ለመክሰስ በቃ አብዛኛውን እኛ ቤት ለመክሰስ ነው የሚወዱት ማለት ነው። እና ላሳያችሁ። እኔ ያው እዚህ ጋር ዲጃጅ ነው የጣድኩት። ዲጃጅ ማለት የእንትን ሴደር ዲጃጅ ነው። ያው እንደምታውቁ ሴደር ዲጃጅ ጥጃ አለው እየበሰለ ነው። እና ለሴደር ዲጃጅ እዚህ ጋር ደግሞ ቦጣጦስ ጥጃ አለው ድንች ማለት ነው። እዚህ ጋር ዶሮ መላላጫ ነው የሚባለው። እዚህ ጋር ይኸውላችሁ እንግዲህ ዳርሲን፣ ቁንዶ በርበሬ፣ ወረቃት፣ ጨው፣ ሚስማር አስገባበታለሁ አንድ ላይ ጣዕሙን እንዲይዝ በደንብ አድርጌ ጣዕም እንዲኖረው ማለት ነው። አንድ ላይ እንተከተካል። ይበስል እነግራችኋለሁ። ወጥቼው ምን እንደማደርግ አሰራሩን ታያላችሁ ከኔ ጋር እንዴት እንደምሰራ። ለቁርስ ነው፣ ቆንጆ ነገር ነው ሰርቼ ማሳያችሁ። ተከታተሉ። አሰራሩ አሪፍ ነው። እናንተም ለቁርስ ለመክሰስ ከሻይ ጋር በቃ ቁርስ እንኳን ባይሆን ለመክሰስ ከሻይ ጋር በጣም በጣም አሪፍ ነው። በቃ ምን ብዬ ልንገራችሁ እና ተከታተሉ፣ ይሁት። ይሄው እንደምታዩት እንግዲህ ቤተሰብ እንግዲህ ዶሮውም ሴደር ዶሮ እየበሰለ ነው፣ በስሏል። አወጣዋለሁ አሁን። ድንቹን በስሏል። ከዛ ድንቹን ልጠውና በትንንሹ ከትፈውና ጨምራለሁ። እዚህ እንትን አስቀምጫለሁ፣ ጣሳ ባዲያ ማለት ነው። ባዲያ ውስጥ አደገሽሊ ቦጣጦስ ዘጊር አደግሲ ዲጃጅ። ዶሮውንም በትንንሹ ከትፈውና እንደገና ቦጣጦስንም በትንንሹ ከታትፌ ጨምሬ ከዛ መጨመራቸውን ግብአቶች ክዝበራ፣ ባሳል እና ጄዘር በቃ ያሉትን ግብአቶች ባህራቶችን ሁሉ አሳያችኋለሁ። ተከታተሉ። ያው እንደምታዩት እንግዲህ ቤተሰብ ዲጃጁን በሚገባ ሁኔታ እየበሰለ ነው። እዚህ ጋር ድንቹን ያው ልጨዋለሁ ድንቹን። ከዛ ዲጃጁን ዶሮውን አውጥቼ አሳያችኋለሁ ማለት ነው። ድንቹ ተልጧል እዚህ ጋር። አሁን ዶሮውን አወጣዋለሁ ቤተሰብ። በቃ በስሏል ማለት ነው። ይሄ መላላጫ ሴደር ይባላል እዚህ አረብ ሀገር ሴደር። ይሄ ቅመሙን እደፋዋለሁ፣ አልጠቀምበትም። እንዲያጣፍጠው ተብሎ ነው እንጂ የማይጠቅም ማለት ነው። አሁን ይሄንን በትንንሹ ከትፈዋለሁ፣ ወይ ደግሞ በእጄም ቢሆን ወይ በዚህ በሹካ እንደዚህ ትንንሽ አርጌ ይሄንን ደግሞ ዳምጬው እንደምታዩት እንደዚህ እንድምጥ አርጌው አሳያችኋለሁ ሁሉንም። እዛ እንዴት እንደሚሰራ ተከታተሉኝ። ይሄው እንደምታዩት እንግዲህ ቤተሰብ ያው እዚህ ጋር ቅድም የቀቀልኩት ድንች፣ እዚህ ጋር ደግሞ ዶሮ ትንሽ በስቶ ነበረ። 2 ሴደር ነበር ያደረኩት። ከዛ በዛ ስለሚል 1 ከግማሽ አድርጌ ያለው እንደ መጠናችሁ ብዛት ነው። እና ጥሩ በቃ ለመክሰስ ለሻይ አንዳንዴ ቁርስም ከሆነ ቀለል ያለ ነው ይሆናችኋል ማለት ነው። እዚህ ጋር ዳምጬዋለሁ፣ እንደዚህ እንደምታዩት አዳምጬዋለሁ። ድንቹ በደንብ መብሰል አለበት። ከበሰለ በኋላ እንደዚህ አዳምጬዋለሁ። እንግዲህ በዚህ በማዳመጫ ድንቹ ተዳምጧል። ይሄ ድንች ነው፣ ኦልሬዲ ድንች ብቻ ነው ማለት ነው። እንደምታዩት ይሄ ድንች ነው። ከዛ ይሄ ዶሮ ነው። ዶሮውንም በትንንሹ ነው በደንብ ነው የበሰለው። እንዴት እንዳበሰልኩት ምን ጨምሬ አይታችኋል። እና ይሄ ዶሮ ነው። ዶሮውንም በደንብ አድርጌ ከትፌዋለሁ፣ በደቃቁ ከትፌው። ከፈለጋችሁ እንደዚህ እያደረጋችሁ መፈትፈት ትችላላችሁ፣ በሻውካ ማለት ነው፣ በማንኪያ። ከዛ ዶሮውን ጨምራላችሁ። እዚህ ድንች ውስጥ ይጨመራል ማለት ነው። ዶሮ ድንች ውስጥ ገባ ማለት ነው። እንደምታዩት ነው። እዚህ ጋር እንደምታዩት ክዝበራ አለ፣ ክዝበራ ወረቃ አለ።
እዚህ ጋር ፍልፍል አለ፣ ቃሪያ አለ፣ ሽንኩርት አለ። እሱን ትጨምራላችሁ ውስጡ ማለት ነው። እናንተ በመጠናችሁ እንደመጠናችሁ ብዛት፣ ብዙ ከፈለጋችሁ ብዙ፣ ትንሽ የምትፈልጉ ከሆነ ትንሽ አድርጋችሁ ትጨምራላችሁ ማለት ነው። ያው እንደምታዩት። ከዛ እዚህ ጋር ደግሞ ካሮት አለ። እዚህ ጋር ካሮት አለ። ካሮቱንም ሳይበዛ በትንሹ ትጨምራላችሁ። ብሩሽ አድርጋችሁ እዚህ ቦርሻችሁ ማለት ነው። በዚህ ነው ቦርሽኩት ካሮቱን። አሁን ይሄንን አንድ ላይ በደንብ ታቀላቅሉታላችሁ። እዚህ ጋር ቅመም አለ። ቅመሙ ምንድነው? ከሙን፣ ክዝበራ፣ የድንብላል እንትን ማለት ነው። ድንብላል ከሙን ነው። በርበሬ፣ ፍልፍል፣ እዚህ ጋር ቁንዶ በርበሬ፣ እርድ አለ። እሱን ቅመሙን ትጨምራላችሁ ጨርሰናል ማለት ነው። አሁን በደንብ ቀላቅየው ተመልሼ እንገናኛለን ማለት ነው። እስከምንገናኝ ጠብቁ ማለት ነው። በደንብ ልቀላቅለው። አሁን በቃ መቀላቀል ብቻ ነው። ከዛ ቀሪ ግብአቶቹን ቀሪ የምናደርጋቸውን ነገሮች ደግሞ አሳያችኋለሁ። ተከታተሉ ቤተሰቤው። እንደምታዩት እንግዲህ ቅድም ያው እንትን ያልኩትን የዶሮውን የድንቹን እንዳለ አይታችኋል። አቀላቅየው በደንብ አድርጌ ተቀላቅሎ ይኸው እዚህ ላይ ደርሷል። አሁን እዚህ ጋር እንቁላል አዘጋጅቻለሁ። እዚህ ጋር በስመጥ ያለ እዚህ ጋር እንደምታዩት ይሄ ዱቄቱ ማለት ነው። ያው እንደምታዩት ይሄንን አድርገን ከዛ ዘይት እጥዳለሁ። ሲግል እየሰራን እናየዋለን ማለት ነው። ተከታተሉ። ያው ቤተሰብ እንግዲህ እንደምታዩት በዚህ መልኩ መጥቻለሁ። ይሄንን እዚህ ጋር እንደዚህ አርጌ አስተካክየዋለሁ። በላስቲክ ላይ አርጋችሁ ጠፍጠፍ ማድረግም ትችላላችሁ። አሊያም ደግሞ ከላስቲክ ውጪ ከፈለጋችሁ ደግሞ ከላስቲክ ውጪ ማድረግ ትችላላችሁ። እንደገና ደግሞ ያው በእጃችሁ ላይ አርጋችሁ ማስተካከል ትችላላችሁ። ቆንጠር እያደረጋችሁ ማለት ነው። በእንደዚህ አይነት መልኩ ነው፣ እንደዚህ አይነት ቅርጽ ነው ያወጣውለት። ከዛ አሁን እዚህ ውስጥ እንቁላል ውስጥ ትንሽ ነከር እናደርግና በዚህ በስመጢክ አርገን በእንትን እናግለዋለን ማለት ነው። በዘይት እንጠብሰዋለን ማለት ነው። ይኸው ለዚህ ደርሷል። በጣም ቆንጆ ነው። ሲያዩት ራሱ ያው እንግዲህ አያችሁት አይደል? ሲያዩት ራሱ አሪፍ ነው የሚመስለው። ደግሞ እንቀምሰውና ሰርተን እናየዋለን ማለት ነው ምን ላይ እንደደረሰ። ተከታተሉ እናንተ። ይኸው እዚህ ጋር ዘይት አግያለሁ። እንደምታዩት ዘይት ጥጃለሁ። አሁን እዚህ ውስጥ እየነከርኩኝ እንግዲህ ያው ጓንት አልጠቀምም እኔ ነግሬያችኋለሁ። ከዚህም በፊትም ጓንት መጠቀም ስለማልወድ ጓንት አልጠቀምም ማለት ነው። ሴትዮዋም ምንም በቃ አትፈልግም ጓንት ምናምን ብጠቀም ባልጠቀም ምንም እንትን የላትም ማለት ነው። ምንም አትልም። እየነከራችሁ ዘይት ላይ ማለት ነው። እንዲች ብቻ ነከር አድርጋችሁ በዚች ነከር ሁለት ጊዜ ከዛ ለበስ አድርጋችሁ። ጨው ግን እንዳትረሱ። ጨው ዋንኛው ነገር ነው፣ እንዳትረሱ ጨው። ቅድም የነገርኳችሁ ይመስለኛል ጨው ማለት እና እንዳይረሳ ቤተሰብ ጨው። እንግዲህ ለቁርስም ለሁሉም ነገር ቆንጆ ነው። ትሞክሩታላችሁ። ሞክሩት እናንተም እንደኔ ሰርታችሁ። ያው እኛ ቤት የተለመደ ስለሆነ ላሳያችሁ ብዬ ነው። ዘይቱ አንዴ ከጋለ በኋላ እንትን ትሉታላችሁ፣ ቀነስ ታርጉታላችሁ። በደንብ እንዳይዝባችሁ መታ አርጋችሁ። ይሄ በስመጢኩን በደንብ መያዝ የለበትም። ከዛ አሳያችኋለሁ ቤተሰብ ተከታተሉ።
ያው እንደምታዩት እንግዲህ አውጥቼዋለሁ እዚህ ጋር። አሁን ደግሞ ድጋሜ ያው አስተካክያለሁ። ያን እስከሚበስል እዚህ ጋር ሌላ አስተካክላለሁ ማለት ነው እንደምታዩት። እና አሁን ደግሞ ሌላ እናስገባለን ማለት ነው እንደምታዩት በዚሁ መልኩ ማለት ነው። እንደ ቅድሙ ያው እንደዛው ነው። ሁሉም አሰራሩ አንድ ነው። ለበስ 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 ከዛ መታ መታ ታርጉታላችሁ። ተከታተሉ ቤተሰብ። እናንተ ከፈለጋችሁ መንዞሮላ ጅቡን መጨመር ትችላላችሁ እዚህ ውስጥ መንዞሮላ ጅቡን እዚህ ውስጥ። ካልሆነም ደግሞ ትንሽዬ ኒሻ ፓውደር ወይም ደግሞ የዱቄት ያላችሁን ነገር የነኪ ዱቄት ፓውደር፣ የሽምብራ ዱቄት ወይ ደግሞ የኒሻ ዱቄት የበቆሎ ዱቄት መጨመር ትችላላችሁ። ትንሽ 1 3 4 ገምሺ። እኔ አልጨመርኩም ማለት ነው። እናንተ መጨመር ትችላላችሁ። እንደዚህ በጣም ቆንጆ ነው። ያው እዚህ ቤት እንደዚህ ነው የሚሰሩት። ግን እኔ አንድ ቀን ደግሞ ሰርቼ አይቼዋለሁ። በእንደዛም ደግሞ ላሳያችሁ እችላለሁ ማለት ነው። ዱቄት ጨምራችሁ ደግሞ የበለጠ ወይ ደግሞ ጅቡን መንዞሮላ ጨምራችሁ እዛ ውስጥ ማቀላቀል። እነሱ ያው ጅቡን እና እሱን ስላልፈለጉት ነው። የሚፈልጉ ካሉ እስቲ ጠይቃቸዋለሁ ማለት ነው። እንደምታዩት ቤተሰብ እንግዲህ ይሄ ኒሻ ፓውደር ምንም የለውም። ይሄ ቅድም እንዳሳያችሁ እንደዚሁ ነው አይደለ? አሁን ግማሽ ሰርቼ ስጠይቃቸው ሰዎቹን ሴትዮዋን ኒሻ ዱቄት ወይም ደግሞ ነኪ ዱቄት ትንሽ ጨምሪበት፣ ግማሹን በዱቄት ስሪው አለችኝ ማለት ነው። አሁን እናንተ ከፈለጋችሁ በዱቄት መስራት ትችላላችሁ። ጅቡን መንዞሮላ እነሱ ስላልፈለጉ ነው። ጅቡን መንዞሮላ እሱን መጨመር ትችላላችሁ። ይሄ እንደ እንትን ያለ አይደል? እንደ ረጃጅሙ መንዞሮላ ካለያም ደግሞ ይሄኛውን የበቆሎ ዱቄት ካለያም ደግሞ የሽምብራ ዱቄት መጨመር ትችላላችሁ። ነኪ ፓውደር ወይም ደግሞ ኒሻ ፓውደር መጨመር ትችላላችሁ። አሁን ግማሹን በሱ ነው የምሰራው። አቀላቅዬ እንገናኛለን። ይሄን ግን ያለ እንደዛ ነው የሰራሁት እንደቀድሙ ማለት ነው። አይታችሁታል። ተከታተሉ። ይሄው ቤተሰብ እንደምታዩት ይሄንን ደግሞ ግማሹን የቀረኝን ኒሻ ዱቄት እንደ መጠኑ 2 ስፑንም 3 ስፑንም ጨምራችሁ ካልሆነም ደግሞ የሽምብራ ዱቄት አድርጋችሁ አሁን ደግሞ በሱ ልሰራ ነው ማለት ነው። ግማሹን በዛ ግማሹን በዚህ ማለት ነው። ተከታተሉኝ ቤተሰብ። ይኸው እንደምታዩት እንግዲህ ይሄ ኒሻ ዱቄት የተጨመረበት ነው። ይኸው እዚህ ጋር አዘጋጅቻለሁ ኒሻ ዱቄቱ የተጨመረበትን ማለት ነው። አሁን ጠብሰዋለሁ። ተከታተሉኝ። እሱን ከትቼ ማለት ነው እዚህ እንቁላል ውስጥ ከዛ ያገላበጥኩኝ አንዳንድ ለዚህ ያገላብጬ እንደቀድሞ ማለት ነው። እንደምታዩት ትንሽ መታ መታ ታሩገታላችሁ። ተከታተሉኝ እንግዲህ ጨምሬ እንገናኛለን። ያው እንደምታዩት እንግዲህ ይሄ በጣም ቆንጆ ነው። አክመር ሆኗል። ይሄ የእንትኑ ነው ማለት ነው። የኒሻው ይሄ ነው። በኋላ ላይ ያሳያችኋለሁ። ያው እየሰራው ነው። ይሄው ጨርሻለሁ። እንግዲህ ቤተሰብ ይሄው እዚህ ጋር እየሰራው ነው። እዚህ ጋር ገና አላለቀም። ደግሞ ጥብሱ ያው እየተጠበሰ ነው። እንቁላሉም ተርፎኛል። እዚህ ጋርም ይሄም ተርፎኛል። ትንሽ ነበር ያደረኩት በደንብ እየመታወት ስለሆነ በደንብ እንዳይዝ በቃ ድብልቅ እያረኩኝ መታ አሪኪው ነው። በደንብ ከያዘ ደግሞ እንትን ዘይቱን እንትን ይልብናልና አሁን ጨርሻለሁ። ያው በዚህ መልኩ ስሩ። ለቁርስም ይሆናል። ያው አንዳንዴ ቁርስ ከሻይ ጋር ምናምን እንደዚህም ሰርታችሁ ደግሞ ያው እንደዚህ በስመቲክ ሳታደርጉ እንደዚህ ሰርታችሁ ሊጡን ይሄ ያዘጋጀሁትን እንደዚህ ያዘጋጅታችሁ ፍሬዘር ማድረግም ትችላላችሁ። በቃ ቶሎ በምትፈልጉበት ሻይ ልጠጡ ስትሉ ወጣ አርጋችሁ ከፍሬዘር ዘይታችሁን ጋል አርጋችሁ ጠበስ ማድረግ ትችላላችሁ ከሻይ ጋር ማለት ነው። አሪፍ ነው። ሞክሩት። ይጣፍጣል። ቆንጆ ነው። ሁሉም የተሰራው ግብአት አይታችሁታል። በጥሩ ሁኔታ ነው።
እና ስሩት። ቤተሰብ እስከ መጨረሻ ተከታተሉ። ያው ቤተሰብ እንግዲህ እንደምታዩት በዚህ መልኩ ደርሷል። በጣም ቆንጆ ነው። የምር ነው የምላችሁ። በጣም ቆንጆ ጣፋጭ ሆኖ ነው የደረሰው። እንግዲህ ከሻይ ጋር እንዳልኳችሁ በጣም አሪፍ ነው። ለፈለጋችሁ ሰዓት የሚመች ነው። ቀለል ያለ ነው። ያው ክዝራ ውስጡም ብዙ ክዝራዎች አሉ አይታችኋል። እንዳ በጣም አሪፍ ነው። ስሩት። ሰብስክራይብ አድርጉ፣ ሼር አድርጉ። ጥሩ ነገር ደግሞ ለሚቀጥለው ጥሩ ቪዲዮ ይዤ እመጣለሁ። ሰላማችሁ ብዝት ይበል በያላችሁበት። የእግዚአብሔር ሰላም አይለያችሁ። ባይ ባይ። ሰላም ውድና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር የተመሰገነው እኔ ጋር ሁሉ ሰላም ነው። እናንተም ሰላም በያላችሁበት ብዝት ትርፍርፍ ይበልልኝ። እንዴት ናችሁ? ሰላም ናችሁ? እንግዲህ የዩቲዩብ ቻናል ተከታታዮቼ ዛሬ ይዤላችሁ የመጣሁት በጣም ጠቃሚ የሆነ በተፈጥሮ ግብዓት የሚሰራ ሰውነታችን ውስጥ ያለውን ስብ የሚያጠፋ ቦርጭም ካለብን ቦርጭን የሚያጠፋ ትክክለኛ የተፈጥሮ የሆነ ነገር ከኬሚካልም ከየትኛውም ነገር የጸዳ በተፈጥሮ የሚሰራ የጠቀመኝን ለሴትዮዬም ማንም ሰው በቃ ያሉ ሰዎች የሚጠቀሙበት ነው እና በጣም አሪፍ ነው። እውነት ተጠቀሙትና ሞክሩት፣ እዩት። ለ5 ቀን ሞክሩት፣ ትጠቀሙበታላችሁ ማለት ነው። እንግዲህ ቦርጭ የሚያስቸግራችሁ ካላችሁ የሰውነት ክብደት መቀነሻ ነው። እዚህ ጋር ዝንጅብል አለ፣ እዚህ ጋር ግሪን አፕል አለ፣ እዚህ ጋር ኮከምበር ኪያር አለ፣ እዚህ ጋር ሎሚ አለ፣ ሌሞን፣ እዚህ ጋር ሚስማር አለ፣ እንደምታዩት ሚስማር፣ እዚህ ጋር ደግሞ ዳርሲን አለ፣ እዚህ ጋር ግሪን ቲን አለ። አሁን ይሄንን እንዴት እንደምትሰሩ እነግራችኋለሁ። እዚህ ጋር አሁን ይሄን ድስት አዘጋጅቻለሁ። እዚህ ጋር ድስት አለ። ድስት ውስጥ ግሪን አፕሉን ቆራርጬ አጥበን፣ ሁሉም ይታጠባል በነገራችን ላይ ስኪን ሪሙቭ ይሄ እንትኑ ዝንጅብሉም ይላጣል። ሎሚው ግን አይላጥም። ሎሚውና ግሪን አፕሉ አይላጥም፣ እንደዚሁ ነው። ከዛ ዝንጅብሉን ልጠን ከታትፈን እንጨምራለን ድስት ውስጥ ማለት ነው። ከዛ ግሪን አፕሉን እንጨምራለን ድስት ውስጥ፣ ሎሚውን እንጨምራለን። ከዛ ደግሞ ዳርሲንና ሚስማሩን እንጨምራለን። ከዛ ሙቅ ውሃ ካለን ሙቅ ውሃ ቢሆን ጥሩ ነው። ሙቅ ውሃም ከሌለን በቀዝቃዛው እንጥደዋለን ማለት ነው። እንጥደውና ይበስላል። ከዛ ቦይሊንግ ሲሆን ሲተከተክ ውሃው ሲበስል ውሃው ሲፈላ ግሪን አፕሉን ደግሞ እንጨምራለን ማለት ነው። ግሪን ቲኑን እንጨምራለን። ግሪን ቲኑን እንጨምርና ከዛ ይሄ ኮኮምበሩን አንቀቅለውም። ኮኮምበር አይቀቀልም። የሚቀቀሉት እነዚህ ብቻ ናቸው፣ እነዚህ ግብአቶቹ ማለት ነው። እንዳልኳችሁ የሚቀቀለው ግሪን አፕል፣ እንደገና ደግሞ ዝንጅብል፣ ሎሚ፣ ዳርሲን፣ ሚስማር እና ግሪን ቲን ማለት ነው። እነዚህ ይቀቀላሉ። ይሄ ኮከምበሩ ግን አይቀቀልም። ከዛ ከተቀቀለ በኋላ ለትንሽ ጊዜ ነው ያው ቦይሊንግ የምትቀቅሉት ለ5 ደቂቃ ማለት ነው። ከዛ ታወርዱታላችሁ፣ ይቀዘቅዛል። ከቀዘቀዘ በኋላ ይሄንን ከትፋችሁ ትጨምሩበታላችሁ ውስጡ ማለት ነው። ኮከምበሩን ትጨምሩበታላችሁ ከቀዘቀዘ በኋላ። ግን ይሄ ኮከምበሩ እንትን አይልም፣ አይበስልም ማለት ነው። ከዛ ብሊንደር ይደረጋል፣ ይፈጫል ማለት ነው። ይፈጫል። ከዛ በማጥለያ አጥልሎ መጠጣት። በባዶ ሆድ ጠዋት አንዳንድ ብርጭቆ ጠጡ። ሞክሩት፣ እዩት። የምር ነው የምላችሁ። አሰራሩን አሳያችኋለሁ። ከኔ ጋር ሁኑ፣ ተከታተሉኝ። በጣም የሚጠቅማችሁ ነው። ከዚህም በፊትም ደግሞ አንድ የሰራሁት ቪዲዮ ነው አለ አፕሎድ እንትን ኤዲት አድርጌ እለቅላችኋለሁ። ለሰውነት ጠቃሚ የሆነ ሌላም ሰርቻለሁ፣ በአናናስ የሚሰራ በጣም ብዙዎቹን እዚህ ቤት የጠቀማቸው የምር ነው የምላችሁ የጠቀማቸው ነው። እውነት በቃ ሞክሩትና ታዩታላችሁ። ኮሜንት ላይ ትጽፉልኛላችሁ። ብዙ ነገሮችን አመጣላችኋለሁ ወደ እናንተ ለጸጉርም ይሁን እንደዚሁም ደግሞ ለሰውነት መቀነሻ ክብደት መቀነሻ አመጣለሁኝ እና አሁን ሞክሩት። ይሄንን ወደ አሰራሩ እንሂድ፣ ተከታተሉኝ። ይሄው እንደምታዩት ቤተሰብ በዚህ አይነት መልኩ አዘጋጅቼው ተመልሼ መጥቻለሁ ማለት ነው። ጊደር ውስጥ ዳርሲን እንደምታዩት አለ፣ ዳርሲን እንደገና ደግሞ ሚስማር አለ፣ እንደገና ደግሞ አፕሉን ጨምራለሁ ማለት ነው። ይሄው እንደምታዩት አፕል ቆራርጬዋለሁ። እስኪኑን እንዳልኳችሁ እንትን አትልጡትም ማለት ነው። እና እዚህ ጋር ኮከምበር አለ፣ እዚህ ጋር ዝንጅብል አለ። ዝንጅብሉ እንዲህ ነው የቆራረጥኩት። ይሄው ሎሚ አለ፣ ኮከምበር፣ ዝንጅብል
ኮኮምበር አይጨመርም። ኮኮምበር አይጨመርም። ሎሚ ነው የሚጨመረው። ሎሚ ግን ያው እንደዚህ ነው ያዘጋጀሁት ኮኮምበሩንም ማለት ነው። እና ዝንጅብሉን እጨምራለሁ ያው እንደምታዩት። ከዛ መጨረሻ ላይ ግሪን ቲኑን እጨምራለሁ ያው እንደምታዩት ነው። እና ቤተሰብ ያው እንደምታዩት እንግዲህ እንደነገርኳቸው አሁን እዚህ ላይ ሙቅ ውሃ አደርጋለሁ። እዚህ ውስጥ ያለውን ግብአት ድጋሚ ለመጨረሻ ጊዜ እነግራችኋለሁ። ዳርሲን፣ ቀረፋ ማለት ነው። ቀረፋ፣ ቅርንፉድ፣ ዝንጅብል፣ ሎሚ፣ ግሪን አፕል እዚህ ውስጥ ያለው ማለት ነው። ከዛ ይሄኛውን ሙቅ አድርጌ ጥደውና ከዛ ከተፍተከተከ በኋላ ግሪን ቲን እጨምራለሁ። ግሪን ቲን ማለት ነው። ይሄኛውን ግሪን ቲን ጨምሬ ለአንድ 5 ደቂቃ አንድ ላይ ይበስልና እስከነ ውሃው አወርደዋለሁ። ካወረድኩት በኋላ ሲቀዘቅዝ ኮኮምበሩን እጨምራለሁ። ኪያሩን ማለት ነው። እጨምርና አንድ ላይ ብሊንደር እፈጨዋለሁ። ከፈጨውት በኋላ በማጥለያ አጥልላችሁ ሚሽቆል ያላችሁ በሚሽቆል አጥልላ መጠጣት። በባዶ ሆድ በልታችሁም ይቻላል፣ በባዶ ሆድም ይቻላል። ከፈለጋችሁ አንድ ገብሺ ስፑን ማር አርጉበት ከፈለጋችሁ። እኔ ግን አልጨምርም፣ ማር ስኳር የተባለ ነገር አልጨምርም። እንዲሁ ነው የምጠጣው። በጣም አሪፍ ነው፣ ለውጥ አለው። ሞክሩት። ሰውነት መቀነስ ለምትፈልጉ ነው ግን። እሺ ተከታተሉ። ያው እንደምታዩት ቤተሰብ እንግዲህ እየፈላ ነው፣ እየተንተከተከ ነው። ከዛ ግሪን አፕሉን ጨምራለሁ። ግሪን ቲኑን እጨምራለሁ። ግሪን ቲን ይጨምራል ማለት ነው። ቤተሰብ ሁለት ግሪን ቲን እጨምራለሁ ማለት ነው። አንድ ላይ ይንተክተክ በደንብ ይመዝምዘው ለአንድ 5 ደቂቃ። ሎሚው ምኑንም ይመዝምዘውና ያው ብሊንደር መደረጉ አይቀርም በነገራችን ላይ ግን ከዛ አንድ ላይ ለአንድ 5 ደቂቃ ይብሰልና ከዛ አወርደዋለሁ ማለት ነው። ሳወርደው አሳያችኋለሁ። ከዛ ኮኮምበሩን መጨረሻ ላይ ከበረደ በኋላ ጨምረን እንፈጨዋለን። ተከታተሉ። ያው ቤተሰብ እንግዲህ እንደምታዩት ያው ብሊንደር ውስጥ እንግዲህ ጨምሬው አለው ሁሉንም ግብአት። ኪያሩንም ጨምሬያለሁ መጨረሻ ላይ በርዶ ማለት ነው። ሲበርድ ኪያሩንም ጨምሬያለሁ። እናንተ አሁን ራሱ እንደዚህ አሁን አንተ ከተካችሁት አይደለ? እንደዚሁ መጠጣት እኮ ትችላላችሁ፣ ውሃውን ማለት ነው። ይኸውላችሁ ውሃው እንዲሁ መጠጣት ካልፈለጋችሁ ብሊንደር አርጋችሁ በሚሽኮል አርጋችሁ በማጥለያ ጥልላችሁ ብትጠጡ በጣም ይመረጣል ማለት ነው። እና ብሊንደር አሁን ፈጨውና ከዛ በማጥለያ አጥልዬ እንጠጣዋለን ማለት ነው። ቤተሰብ ተከታተሉ። እውነት የሚያስቸግራችሁ ቦርጭ ምናምን መቀነስ የምትፈልጉ እንዲሁም በቃ የሰውነት በጣም ክብደት ምናምን ያስቸግራችሁ ካላችሁ ይሄንን ለአንድ 5 ቀን ሞክሩትና እዩት እና ለውጡን ታዩታላችሁ ማለት ነው። ተከታተሉ። ያው እንደምታዩት ቤተሰብ እንግዲህ ብሊንደር አርጌዋለሁ። አሁን ያው እንደምታዩት ያው እንደዚህ ነው። አሁን ሚሽኮል አርጌ አሳያችኋለሁ እንዴት እንደሚጠጣ። በሚሽኮል ማጥለያ ላይ ታረጉትና አጠልላችሁ አሳያችኋለሁ። ያው ብሊንደር አርጌዋለሁ። ተከታተሉ። ይሄው እንግዲህ እንደምታዩት ቤተሰብ ይሄው ሰርቼ አዘጋጅቼ በሚሽኮል አርጌ ሁሉን ነገር ጨርሼ ያው እዚህ ጋር ደርሷል ማለት ነው ጁሱ። አሁን ይሄንን አንድ ብርጭቆ ጁስ በባዶ ሆዳችሁ ከፈለጋችሁ ከበላችሁም በኋላ ግን በባዶ ሆዳችሁ ይመረጣል ጠዋት ማለት ነው። ጠጡ። ከፈለጋችሁ አንድ ማንኪያ ሀሰል ማር ማለት ነው ማር አድርጉበት። ካልፈለጋችሁም ደግሞ እንዲሁ ጠጡት። ግን ማር አያስፈልግም፣ ስኳር በፍጹም አያስፈልግም። ስኳር ጭራሽ እንደውም ሰውነት ያወፍራል፣ ሌላ በሽታዎችን ነው። ያው የስኳር በሽታ እንግዲህ ታውቁታላችሁ። እሱን ነው የሚያስከትለው እንጂ ሌላ ነገር ምንም ትርፍ የለውም። ስኳር ጣፋጭ ነገር ማብዛት ማለት ነው። እና ይሄን ይመስላል። ሰብስክራይብ፣ ሼር፣ ኮሜንት አድርጉ፣ አበረታቱኝ። የተለያየ ነገሮችን ወደ እናንተ ይዤ ለመምጣት እየተዘጋጀው ነው ማለት ነው።
ቻናሌን አሳድጉልኝ። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮሜንት ጻፉልኝ። ሰላማችሁ ብዝት ይበል። ሞክሩት፣ እዩት፣ ይጠቅማችኋል። የተፈጥሮ ነገር ነው፣ ምንም ጉዳት የለበትም። ሰላማችሁ ብዝት ይበል። ባይ ባይ። ማፊከላ